ቤተክርስቲያን በዚህ ዘመን ምን ትመስላለች? ገጽታዋ ምንድናቸው? ተግዳሮቶቿ ምንስ ደግሞ ማድረግ አለብን የሚል ሐሳብ ላይ ነው ጥቂት ምልከታዎችን ማካፈል የምፈልገው። እንደተባለው ሌላው ጥያቄ እኔ መላሽ ሳልሆን እኔ ማብሬ የጠየቅኩ አብረን ደግሞ መልስ እንድንፈልግ ለዛ የሚያግዙ ሐሳቦችን ነው ማነሳው እና ስለ ቤተክርስቲያን ቆም ብሎ መነጋገር አስፈላጊ ነው። ቤተክርስቲያንም ራሷን ማየት አለባት። መሮጥ ብቻ ሳይሆን ሩጫዋ እንዴት እንደሆነ ቆም ብላ አካሄዷን ማየት ይኖርባታል እና በተለይ በዚህ ዘመን በሁሉም ዘመን ቤተክርስቲያን ተግዳሮት ውስጥ የምታገለግል ቢሆንም መጽሐፍ ቅዱስ እንደሚናገር ደግሞ ወደ መጨረሻው ዘመን አካባቢ ተግዳሮቶቹ እየከፉ አይነታቸውም እየበዛ አስጨናቂ እስከሚሆን ድረስ እንደሚሄድ ይናገራል። ይሄንንም በተመለከተ አንድ ክፍል አነባለሁ። ሁለተኛው የጢሞቴዎስ መልእክት ምዕራፍ 3 ላይ ጳውሎስ እንደ ልጁ ለሚያየው ቤተክርስቲያንን እንዲመራ ላዘጋጀው አገልጋይ የተናገረው ቃል ነውና ከቁጥር 1 ጀምሮ እንደዚህ ይላል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች። በእውነት በጣም ነው የሚያታክተው አገላለጹ ራሱና ስለዚህ በዚህ ዘመን ውስጥ ነው ያለነው እና ሁሉም ሰው ከተለያየ አቅጣጫ ሊያይ ይችላል ቤተክርስቲያን አሁን ያለችበትን ተግዳሮት ወደሞ ችግሮቿን። ግን እኔ በሁለት ከፍዬ ሐሳብ መስጠት ፈልጋለሁ። አንደኛው የውስጥ ችግር ተብለው እጅግ በጣም ብዙ ቢሆኑም ውስብስብ ቢሆኑም ሰብሰብ አድርጎ ለማየት የውስጥ ችግሮች አሏት ቤተክርስቲያን፣ የውስጥ ተግዳሮቶች አሉ፣ እንዲሁም ደግሞ የውጭ ተግዳሮቶች አሉ። በጣም የሚገርመው አሁን ባነበብነው መጽሐፍ ቅዱስ ክፍል ላይ ባለቤት አለው ይሄ ችግር ማለት ነው። ዝም ብሎ በራሱ ጊዜ ራሱን በራሱ የሚፈጥር ወይ ደግሞ ግብታዊ በሆነ ሁኔታ ዝም ብሎ የሚፈጠር ሳይሆን ባለቤት አለው እና ምን ይላል አሁን ባነበብኩት ክፍል ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ ይልና ሰዎች ይላል እና ይሄንን ቤተክርስቲያን ውስጥም ከቤተክርስቲያን ውጪም ለምናየው ነገር ምክንያቶች ሰዎች ናቸው፣ የሰው ልጆች ናቸው እና የዓለም ገጽታ የሰው ልጆች ገጽታ ነው። የእግዚአብሔር መንግስትም ገጽታ የሰው ልጆች ገጽታ ነው። የዘመንም ገጽታ የሰው ልጆች ገጽታ ነው። ስለዚህ ችግሩም የሰው ልጅ ነው። መጽሐፍ ቅዱስ ደግሞ መፍትሄ አድርጎ የሚያስቀምጠውም ደግሞ የሰው ልጆች ነው። አሁን ወደ ታች ዝቅ ብለን በምንመለከትበት ጊዜ ይመክራል። የሰው ልጆች ደግሞ ለዚህ ቤተክርስቲያን ለምታልፍበት ተግዳሮት መፍትሄም እንዲሆኑ ያንን እንደገና ያሳስባል። ስለዚህ እንደው በጥቅሉ ባለቤት ያለው እንደሆነ የችግሩ መንስኤዎችም እንደገና የችግሩ መፍትሄዎችም ሰዎች እንደሆኑ ይናገራል። ይሄ በአንድ በኩል ተስፋንም ይሰጣል ማለት ነው እና ለዚህ ነው እንግዲህ መነጋገር የሚያስፈልገው። የውስጥ ተግዳሮቶችን በተመለከተ መጽሐፍ ቅዱስ ነው ግን ይሄን የሚናገረው። አሁን የኔ ትንታኔ ሳይሆን ቤተክርስቲያን ውስጥ ራሱ ችግር እንደሚሆን ተግዳሮቶች ከውስጥም እንደሚፈልቁ መጽሐፍ ቅዱስ ራሱ አሁን ባነበብነውና በጣም በብዙ ቦታ በተደጋጋሚ እንደ ገደል ማሚቶ ያስተጋባ ይሄንን ነገር ያነሳል። የውስጥ ችግር ብለን ስንል ምንድነው? ቤተክርስቲያን ራሷ የችግሩ አካል ናት ማለት ነው። መፍትሄ ብቻ ሳትሆን ቤተክርስቲያን ገለልተኛ ልትሆን አትችልም ማለት ነው። የአካል ችግር ነው ማለት ነው። ይሄ በዓለም ላይ ለሚታየው ችግር ቤተክርስቲያን የመፍትሄ አካል ብቻ ሳትሆን የችግርም አካል እንደሆነች ነው የሚያስጠነቅቀው ማለት ነው በሚገርም ደረጃ። ስለዚህ ቤተክርስቲያን ተጠቂ ብቻ ችግር የሚፈጠርባት ብቻ ሳይሆን ራሷም ደግሞ የችግሩ አካልም እንደምትሆን አሁን ባየነው ክፍል ያሳስባል ማለት ነው። እንደምንመለከተው መገለጫዎቹ ብዙ ሊሆኑ ይችላሉ እውነቱን ለመናገር እና ይሄ አሁን ሰዎች ራሳቸውን የሚወዱ ገንዘብን የሚወዱ የሚለው አማኞች ማለት ነው። እግዚአብሔር ሰዎች ራሳቸው ይሄንን መልክ ሊይዙ እንደሚችሉና የችግሩ አካል እንደሚሆኑ
ነው የሚያስጠነቅቀው። ስለዚህ አገልጋዩን ይሄንን ታሳቢ ያደረገ አገልግሎት እንዲሰጥ እያስረዳው አገልግሎቱን በዚህ ደረጃ እንዲያገለግል በሞኝነት ብቻ ሳይሆን በጥበብና በእውቀት እንዲያገለግል ያበቃዋል፣ ያበረታታዋል፣ ያስተምረዋል፣ ያሰለጥነዋል ማለት ነው። ምናልባት አንድ ሁለቱን እንዲያው የውስጥ ችግሮች ካልናቸው መካከል አንድ ሁለቱን መጥቀስ ቢያስፈልግ አንዱ ይሄ የማንነት ውዥንብር አለ። ይሄ አይደንቲቲ ክራይሲስ የምንለው ቤተክርስቲያን የሚለው ጽንሰ ሐሳብ አሁን እንዲሁ ዳርቻው በጣም ሰፍቶ ቀለም አልባ ሆኖ ነጋዴዎች እንደሚናገሩት መጽሐፍ ቅዱስ ውስጥ የተቀመጠው ብራንድ ቀለሙን ለቆ ጣዕሙን አጥቶ እንደው በቃ ጣዕም አልባ ሆኖ መቼ መጽሐፍ ቅዱስ ቤተክርስቲያን ጣዕም ያላት፣ መልክ ያላት፣ ገጽታ ያላት፣ ልዩነት የምትፈጥር አድርጎ ነው እንግዲህ የሚናገረው። ነገር ግን ቤተክርስቲያን በዓለም ደረጃ እየሄደች እንግዲህ በአንዳንድ መልኩ አዳዲስ ቤተክርስቲያናት ቢተከሉም የእርጅና ምልክቶች እየታዩባት አላስፈላጊ ገጽታዎችን ያንጸባረቀች ራሷ እዚህ ችግር አካል እንደምትሆን ነው ይሄ ክፍል የሚያሳስበን ማለት ነው። ስለዚህ እንደምናውቀው ከፍተኛ የማንነት ውድቀት ወይ ደግሞ ኪሳራ አለ። ቤተክርስቲያን ማን ናት? ምንድነው ድንበሯ? ምንም ናት? ሁሉ ነገር ናት? ወይስ ራሷን የቻለች የተለየች መልክና ገጽታ ያላት አገልጋዮች መለየት የሚችሉት ማለት ነው? ከዚህ ወዲህ ቤተክርስቲያን ነው፣ አማኝ ማህበረሰብ ነው፣ ከዚህ ወዲህ አይደለም የሚያስብል አለ ወይስ የለም? መጽሐፍ ቅዱስ ላይ አለ። አሁን እያልኩ ያለሁት ቤተክርስቲያን ውስጥ ገጽታዋ ላይ መልኳ ላይ ይሄ ይታያል ወይ የሚል ነው። ስለዚህ ከዓለም ጋራ የመበረዝ የዓለምን ገጽታና መልክ የመላበስ ወደዛ የመሳብ አንድ እግር እዚህ አንድ እግር እዛ የመሆን ከዚህም የተነሳ ቤተክርስቲያን ውስጥ ያለው ራሱ ልዩነት አንዳንድ ጊዜ ሊታረቅ እስከማይችል እርስ በርሱ ብቻ ሳይሆን ከመጽሐፍ ቅዱስም ጋራ ማለት ነው። ይሄ በጣም ትልቅ አንዱ መገለጫው ነው ማለት ነው። አንዱ ተግዳሮት ማንነቷን በተለይ የጋራ የአካል መልኳን የአካል አንድነቷን ገጽታዋን ልትሰራበት ይገባል። እንግዲህ ከዚህ አቅጣጫ ትልቁ ችግራችን ምንድነው? አገልጋዮችም ማህበረ ምዕመናን አጥቢያዎችም ቤተ እምነቶችም የየራሳቸውን የሚያምኑበትን ነገር ማድረግ ላይ ያተኩራሉ። የአካል የጋራ የሆነው ነገር ብዙ ጊዜ ባለቤት ያጣል እና እግዚአብሔር ብዙ ጊዜ ደግሞ በተደጋጋሚ የሚያሳስበው ይሄንን ነው። የጋራ አንድነት ከሌለን የጋራ ገጽታ ከሌለን የየግል ገጽታ ሊኖረን አይችልም እና ትልቁ ነገር አቅማችን የቤተክርስቲያን አቅም ያለው አንድነቷ ላይ ነው። መልኳም ውበቷም ድምቀቷም እሱ ጋር ነው ያለው። እግዚአብሔርን የሚያጎላው የታላቁን ተልእኮ አገልግሎት የሚያሳልጠው ለትውልድም ደግሞ ትልቅ ብርሃንና ጨው መሆን የሚቻለው አንዳንዶቻችን ሳንሆን ሁላችን እንደ አንድ አካል ሆነን በምናደርገው ነገር ላይ ነው። ስለዚህ መፍትሄው ኤፌሶን ላይ ምዕራፍ 4 ቁጥር 11 እስከ 13 ላይ መሪዎችን እግዚአብሔር እንደሰጠ የነዚህ መሪዎች ስራ ቅዱሳን በትክክል እንዲኖሩ ትክክለኛ ገጽታ ተላብሰው የእግዚአብሔርን መልክ ለብሰው ክርስቶስን ወደ መምሰል እያደጉ ወደ ተመሳሳይነት ፍጹም ወደ ሆነ ወደ ክርስቶስ እንዲያድጉ መሪዎችን ከዚህ አቅጣጫ አደራ ይሰጣል፣ ያሳስባል። ትልቅ ኃላፊነትም ተጠያቂነትም ያለበት ኃላፊነት እንደሆነ እንመለከታለን። ስለዚህ በተለይ ይሄንን ተግዳሮት ምላሽ ለመስጠት በሁለት መልክ ማየት ይቻላል። የመጀመሪያው የቤተክርስቲያን መሪዎች በግል የሚያደርጉት ነገር ኖሮ እንዳለ ሆኖ በጋራ የሚያደርጉት የጋራ ራዕይ ያስፈልጋቸዋል። የአካል አንድነት ላይ፣ የእግዚአብሔር ልጅነት ላይ፣ የወንጌል ጉዳይ ላይ፣ የእግዚአብሔር መንግስት ላይ፣ ትውልድ ነክ ጉዳዮች ላይ እነዚህ አሁን የአንድ ቤተ እምነት የአንድ ሚኒስትሪ ወይ የአንድ አገልጋይ አጀንዳ ሳይሆኑ የአካል አጀንዳዎች ናቸው። ስለዚህ በጋራ ተኩኖ ልንደራደርባቸው የማይገባቸው ልንደራደርባቸው የምንችላቸው ነገሮች በደንብ ተለይተው ያንን ማንነታችንን እያበጀን እየጠበቅን መሄድ ያስፈልጋል። ስለዚህ የአካል የክርስቶስ አካል ውበት መልክና ገጽታ በመሪዎች እንደሚገባ መጽሐፍ ቅዱስ ላይ ባለው ማንዋል መሰረት መመሪያ መሰረት እንዲበጅ
ያስፈልጋል። እንግዲህ የመሪዎች እና የቤተክርስቲያን ብቻ ኃላፊነት ሳይሆን የግለሰብም ኃላፊነት ነው። ይሄውን እያንዳንዱ አማኝም ደግሞ ለዚህ ነው የተጠራው። የእግዚአብሔር ልጅ ነው የሆነው። አንድ አይነት ስብዕና ነው ያለን። እግዚአብሔር ሁላችንንም በእምነት ባገኘነው ትልቅ ድልና ጸጋ በአብ ቀኝ ነው ያስቀመጠን እና የእግዚአብሔር ልጆች በሙሉ ደግሞ ኃላፊነት ተሰጥቶናል። ያ መብት ብቻ ሳይሆን ያ ስልጣን ብቻ ሳይሆን ያንን ስልጣን ያንን መብት ተጠቅመን ደግሞ ኃላፊነታችንን እንድንወጣ ያደርጋል። ስለዚህ የእያንዳንዱም አማኝ ኃላፊነት ነው ማለት ነው። መቼም የጋራ ገጽታችን ችግር የየግላችንም ችግር ድምር ውጤት ስለሆነ ማለት ነው። ስለዚህ እኔ ጋር ካልተስተካከለ እኛ ጋር ሊስተካከል አይችልም። አሁን ከፊት ለፊቴ ማየው ሰዓት አለና ቆጣሪዎች አሉት። ሰከንድ ቆጣሪ ያለው፣ ደቂቃ ቆጣሪ ያለው፣ ሰዓት ቆጣሪ ያለው። ሰከንድ ቆጣሪው ሲሰራ ነው ደቂቃ ቆጣሪው የሚሰራው። ደቂቃው ሲሰራ ደግሞ ሰዓቱ ይሰራል። ሰከንድ ቆጣሪውን ይዤ ስራ ብለው አይሰራም። እንዴት ብሎ ይሰራል? ስለዚህ የእግዚአብሔር መንግስት ሰከንድ ቆጣሪዎች እኛ ጋር ነው ያለው። እኛ ስንንቀሳቀስ የክርስቶስን መልክ ስንለብስ የዛ ድምር ውጤት ነው ማለት ነው። እንደ አካል ገጽታችን እንዲያምር የሚያደርገው። ስለዚህ ከመፍትሄ አንፃር ሁሉን ነገር ከመሪዎች መጠበቅ ብቻ ሳይሆን መሪዎችም የራሳቸው ኃላፊነት አላቸው። እንደ ጋራ እንደ አካል ማሰብ፣ አብሮ ማገልገል፣ ያንን ገጽታ ትኩረት መስጠት፣ ለዛ ራዕይ እንዲኖር ማድረግ፣ መመካከር፣ መጸለይ፣ የሚያስፈልገንም ነገር ማድረግ አስፈላጊ ነው የሚሆነው። እንደ አማኝም ደግሞ በየግላችን ኃላፊነት እንዳለብን ደግሞ መዘንጋት የለብንም። ስለዚህ የውስጥ ችግሮች አሉ። መጀመሪያ ላይ እንዳነሳሁት አንዱ እንግዲህ ይሄ የማንነት ብዥታ ማለት ነው። ማን ነው የወንጌል አማኝ? ማን ናቸው ወንጌላውያን? ማን ነው ክርስቲያን? ማን ነው የእግዚአብሔር ሰው? ማን ነው የእግዚአብሔር ልጅ የሚለው እሱ ትልቅ ትኩረት ተሰጥቶት እንደ ትልቅ ግብ፣ እንደ ትልቅ ራዕይ፣ እንደ ትልቅ አገልግሎት ዓላማ ተደርጎበት በጋራ ልናስብበት የሚገባ ነው። ሌላው የውስጥ ችግር መንጸባረቂያ ነው የተልእኮ ዝንፈት ነው። እንግዲህ እንደምንመለከተው ለምንድን ነው እግዚአብሔር የሰበሰበን የጠራን ከህዝብ መካከል? ለምንድን ነው ቤተክርስቲያንን የመሰረተው? ለምንድን ነው ያንን ተልእኮ የሰጠው? ለዓላማ ነው። እንደው ሰዎች የፈለጉትን እንዲሆኑ እንዲያደርጉ አይደለም። እግዚአብሔር የፈለገውና እንዲሆን የወደደው ነገር እንዲደረግበት ነው። ቤተክርስቲያንን የመሰረተ ጌታ ነው እና ማቴዎስም ላይ 16 ላይ እንደተናገረው ቤተክርስቲያንን እመሰርታለሁ ያለውም እሱ ነው። የመሰረተበት ደግሞ ዓላማ አለ፣ ተልእኮ አለ። ያንን ተልእኮ ደግሞ ከኛ አልሰወርም፣ ከቤተክርስቲያን አልሰወርም። ማቴዎስ 28 ላይ ሂዱ ብሎ እኔ በምድር ላይ አደርግ የነበረውን ነገር ደግሞ ጨምራችሁ አብዝታችሁ ተረባርባችሁ እስከ ዓለም ፍጻሜ ድረስ ይሄንን ስሩ። ስለዚህ ቤተክርስቲያን ማንዴት አላት ማለት ነው። የተሰጣት ተልእኮ አላት። ማንም ሊሰራው የማይችል እግዚአብሔር የወደደውን ሰውም ተቋምም ሊጠቀም ይችላል። ቤተ መቅደስን ቤተ መንግስትን ሊጠቀም ይችላል። ያ የእግዚአብሔር ሁሉን ቻይነት ነው። ነገር ግን ቤተክርስቲያን ብቻ እንድትሰራ ለቤተክርስቲያን የተሰጠ ይሄ ታላቁ ተልእኮ አገልግሎት የምንለው ነገር አለ። እንግዲህ ይሄ ምን ማለት ነው? ይሄን ማሰብ ያስፈልጋል ነው። እንዴት ነው የምንሰራው? ታላቁ ተልእኮ ስራን ምን ያህል ቀዳሚ ጉዳይ አጀንዳችን ማድረግ አለብን? እንዴትስ ነው የምናውቀው? ውጤቱስ ምንድነው? እዚህ ላይ ስንረባረብ የሚለው ነገር ሊታሰብበት ይገባል። እንግዲህ አንዳንድ ጊዜ ተሰባስበን በየእሁዱ ሊሆን ይችላል፣ በየልዩ ልዩ ጉባኤ ሊሆን ይችላል፣ የታላቁን ተልእኮ ነው ወይ የምናካሂደው የሚለው ሊታሰብበት ይገባል። ምንድነው ገበያው ላይ የምናወጣው? የደራው ነገር ምንድነው? አጀንዳዎቻችን ምንድናቸው? የአገልጋዮቻችን መልእክት ምንድነው? የህዝቡ ጆሮና ፍላጎት፣ ረሃብና ጥማት ምንድነው? እና ቤተክርስቲያን የተወለደችውም ከዚሁ ተልእኮ ነው፣ የተወለደችውም ደግሞ ለዚሁ ተልእኮ ነው። ከዚህ ያነሰ ሌላ ተልእኮ ሊኖራት አይችልም ቤተክርስቲያን። ስለዚህ ኢንቨስትመንቶቻችን፣ ትምህርቶቻችን፣ አደረጃጀታችን፣ አገልጋዮቻችን መዓዛቸው፣ ሽታቸው ታላቁ ተልእኮ እንዲሸት ያስፈልጋል። ለዚህ ነው እንግዲህ ይሄው ዓለም በወንጌል ሳትደረስ አሁን ጌታችን እንግዲህ ወደ ሰማይ ካረገበት ጊዜ ጀምሮ ከ2000 ዓመት በላይ ነው የሆነው እና ከ2 ቢሊዮን በላይ አማኞች በዓለማችን አሉ። በሀገራችን በኢትዮጵያ እንኳን አሁን ወደ 26 ወደ 28 ሚሊዮን አማኞች አሉ ብለን ነው የምንለው። ይሄ እኮ ህዝብ፣ ትልቅ ህዝብ ማለት ነው።
ትልቅ አገር ማለት ነው፣ ትልቅ ትውልድ ማለት ነው። ግን ለታላቁ ተልእኮ ያለው መሰጠት ቅድሚያ ይሄን ያክል አይደለም እና እግዚአብሔር ለኛ እንዲኖር እንጂ እኛ ለእግዚአብሔር እንድንኖር የሚደረግ ነገር ሊታሰብበት ይገባል ማለት ነው። ዞሮ ዞሮ አንዱ ትልቁ ቤተክርስቲያንን በዚህ ዘመን እየገጠማት ያለው ነገር የውስጥ ተግዳሮት ነው። ከውስጥ ተግዳሮቶች አንዱ ራሷ ቤተክርስቲያን እንደሆነች ከስንፍና የተነሳ ከሰዎች ፍላጎት የተነሳ ቅድም መጽሐፍ ቅዱስ ውስጥ ካየነው ነገር የተነሳ ያ የማንነትን ብዥታ ፈጥሯል፣ የተልእኮ ዝንፈትን ፈጥሯል። በሁለተኛ ደረጃ እንግዲህ ልትገምቱ እንደምትችሉት ውጫዊ ተግዳሮቶችም አሉብን። ድሮም ነበረ፣ መልኩን ይቀያይራል፣ አሁን ደግሞ አለ። በዚህም ዘመን እንደምታውቁትና ኤፌሶን ላይም እንደሚያሳስብ ዘመኑ ክፉ ነው እና ዘመኑን ዋጁት እያለ ደግሞ ይናገራል። ቤተክርስቲያን የምትገለገልበትና የምታገለግልበት አውድ ከቤተክርስቲያን ውጪ ያለው ጫና ቀላል አይደለም። እጅግ በጣም እየጠነከረ እየበረታ እየባሰበት እንደሚሄድ መጽሐፍ ቅዱስ ይናገራል። እንግዲህ እንደ እግዚአብሔር ቃል አነጋገር ቅድም ትናንት ከነበረው ይልቅ አሁን እጅግ እየከፋ እንደሚሄድ እኛ ተስፋ የምናደርገው መቼም ይሄ ዓለም እየተሻሻለ እንደሚሄድ ነው፣ ህይወታችንም እየተሻለ እንደሚሄድ ነው። ነገር ግን መጽሐፍ ቅዱስ የሚያሳስብ ምንድነው? ይሄ ዓለም እየባሰበት ነው የሚሄደው፣ ወደ ድቅድቅ ጨለማ ነው የሚሄደው፣ በፍጹም እየተሻሻለ አይሄድም። ለዚህ ነው ቤተክርስቲያን በርትታ ብርሃኗ የበለጠ እየደመቀ ማለት ነው፣ ፓውዛ እያበራች ጨው እየሆነች ትውልድን እየዋጀች ዘመንን እየዋጀች የበለጠ በርትታ መሄድ የሚገባት። ስለዚህ ቤተክርስቲያን እየበረታች እንጂ መሄድ ያለባት ከዓለም ጋራ እየተናበበች እየሰነፈች እየደከመች ልትሄድ አይገባም። አንዳንድ ዘመንን የሚመረምሩ ሰዎች አሉ መጽሐፍ ቅዱስ ውስጥም በዚህ በዘመናችንም ደግሞ ዘመንን የሚመረምሩ ባለሙያዎች አሉ ማለት ነውና ይሄንን ዓለም ሰምታችሁ ሊሆን ይችላል። ይቅርታ በጣም በእንግሊዝኛ ምህጻረ ቃል ይገልጹታል። ዘመኑን ስም ሰጥተውታል እና አሁን ያለንበት ዘመን አምና ዘንድሮ ሰሞኑን ያለው ዘመን ቡካ ዓለም ነው እያሉ ይናገራሉ። እና የሚገርማችሁ ነገር ይሄ ቃል በቤተክርስቲያን ብዙም አይነገርም፣ ግን በቃ የመንግስት ተቋማት፣ የንግድ ድርጅቶች፣ ግብረሰናይ ድርጅቶች ስለዚህ ሁሉ ያወራሉ። በቃ ዘመን ምን ማለት ነው ይሄ ለመረዳት ይሞክራሉ ዘመኑን። ከዛ አቅጣጫ ራሳቸውን እያጣጣሙ ከዘመኑ ጋራ የሚጣጣም ዘመኑን የሚዋጅ ማለት ነው እንደ መጽሐፍ ቅዱስ ቃልም ባይሆን ስራቸው እንዳይስተጓጎልባቸው ዘመኑ ውስጥ ያለውን እድል እየተጠቀሙ ዘመኑ ውስጥ ያለውን ችግር ደግሞ እየተጋፈጡ እየበረቱ እየጠነከሩ ለመሄድን ያነሳሉ። አሁን ይሄ ቮካ የሚለው ጽንሰ ሐሳብ ማለት ነውና አማርኛውን ትርጉም ለመስጠት ሞክራለሁ። ይሄ ቮካ የሚለው ምህጻረ ቃል ነው እና ዘመኑ የሚገለጽበት መገለጫ ማለት ነው እና ቪ የሚለው ቮላታይል በአማርኛ እስካሁን ስላልነበረ አዲስ ቃል ወጥቶለታል። ይሄ ምን ማለት ነው? ድርማሳዊ ወይ ደግሞ ደርማሳዊ የሚል ጽንሰ ሐሳብ ነው። ዩ የሚለው ደግሞ አንሰርተን ተገማች የሚል ሐሳብ ነው። ሶስተኛው ደግሞ ሲ ኮምፕሌክስ የሚል ነው፣ ውስብስብ የሚል ነው። የመጨረሻው ኤ የሚል ደግሞ አምቢጊየስ መልክ የለሽ ወይ ደግሞ ቀለም አልባ። እንደው ትንሽ ሐሳብ ለመስጠት ይሄ ደርማሳዊ የሚለው ጽንሰ ሐሳብ ምንድነው? በቃ ዓለም ወጣቶች አንዳንዴ ሲናገሩ ለምሳሌ እድሜያቸው ትንሽ ጉርምስና ላይ ሲደርስ ከትልቅ ይቅርታ ጋራ ፍንዳታ የሚባል ቃል ያው ተሰማላችሁ። ይቅርታ ይሄን ቃል ስለተጠቀሙ ዓለም እንደሱ ነው የፈነዳችው ማለት ነው። በቃ ከመጠን በላይ ጎረመሰች ማለት ነው። እንደ እሳተ ገሞራ ከሁሉም ቦታ የሚፈነዳዳ ነገር አለ ማለት ነው። አይመለከተንም ልንል አንችልም። የትም ቦታ የሚሆን ነገር በቴክኖሎጂ ምክንያት በዓለም አንድ መንደር ከመሆኗ ጋር ተያይዞ በሶሻል ሚዲያ በልዩ ልዩ ነገር ልባችንን ቤታችንን በየቀኑ የሚያንኳኳ ነው። ቤተክርስቲያን ከዚህ ሁሉ ጋር ነው የምትወዳደረው ማለት ነው። የልጆቻችንን የህዝባችንን ጆሮ የሚፈልጉ አንድና ሁለት ነገሮች ብቻ አይደሉም። እኛ ብቻ አይደለንም የምናገለግላቸው፣ ሁሉም ያገለግላቸዋል። ተጥደው ነው የሚውሉት። ስለዚህ ይሄ ሁሉ
በዓለም የሚደረገው ትርምስ በአንድም በሌላ የእያንዳንዳችን ትርምስ ነው። ስለዚህ ቤተክርስቲያንን መምራት አንድን ማህበረ ምእመን አንድን አጥቢያ መምራት ብቻ ማለት አይደለም፣ ዓለምን መምራት ነው። ዓለምን የሚመራ አንድ ሰውና አጥቢያን የሚመራ አንድ ሰው እኩል ተግዳሮት ውስጥ ነው ያለው፣ የተለያየ ገጽታቸው ሊለያይ ቢችልም። ስለዚህ ቤተክርስቲያንን ማስተዳደር ትውልድን ሀገርን ማስተዳደር ነው። ተገማች የሚባለው ድሮ አቅደን እናው ልጆኜ ወላጆቼ ስለኔ ሲያስቡ በቃ 12ኛ ክፍል ጨርሶ ስራ አግኝቶ ይጦረኛል ምናምን የሚል ነገር አለ። እውነትም ተመሳሳይ ምንም አይልም ማለት ነው። አሁን ምንም ነገር እንደዚህ መገመት አንችልም። እንኳን ለሚቀጥሉት 20 30 ዓመት ይቅርና ለሚቀጥለው ዓመት እንኳን ምን ሊፈጠር እንደሚችል እርግጠኞች አይደል። ተገማች ነው፣ ተገማች አይደለም በቃ። ስለዚህ ብዙ እቅድ ላይ ቆሞ ብቻ የተለመደ ነገር ብቻ ያደረጉ አምና የተለመደውን ፕሮግራም እየደጋገሙ ዘመኑን መዋጀት ትውልድን ማገልገል በጣም አስቸጋሪ ስለሆነ ከዚህ ጋር የሚሄድ ነገር ማሰብ ያስፈልጋል እና ውስብስብም ነው። እውነቱን ለመናገር የህዝባችን ችግር ስነ መለኮታዊ ብቻ አይደለም። በዚህ ዘመን እንደሚታወቀው ኢኮኖሚያዊ ነው፣ ፖለቲካዊ ነው፣ ማህበረሰባዊ ነው፣ ባህላዊ ነው፣ ጤና ነው፣ መብት ነው፣ ሁሉ ነገር ነው ማለት ነው። ስለዚህ የቤተ ክርስቲያን አገልግሎት ሁለንተናዊ አገልግሎት የሚለው ደምቆ መውጣት ያለበት በዚህ ዘመን ነው። የሰውን ሁለንተና፣ የማህበረሰብን፣ የትውልድን ሁለንተና ማገልገል ያስፈልጋል። ምክንያቱም እንደውም አገልጋዮቻችን ከዚህ አቅጣጫ ቴዎሎጂ ብቻ በመማር የህዝብን ችግር መፍታት አይቻልም። በቃ አሁን በዓለም ያለው እንትን ብዙ ትምህርቶችን ይማራሉ ማለት ከዚህም ትንሽ ወስደው ግንዛቤያቸው እንዲጨምር የስነ ልቦና ትምህርት ያስፈልጋል። ሌሎች ማህበረሰባዊ ነገር ትምህርቶች ያስፈልጋሉ። የአመራር ትምህርቶች ያስፈልጋሉ። ስለዚህ ይሄ እንግዲህ ለሚያሰለጥኑ ስነ መለኮት ትምህርት ቤቶቻችንም ትልቅ መልእክት ነው ብዬ ነው የማስበው። ሌላው ቀለም አልባ ነው። እውነትና ውሸት ድሮ ቀላል ነው፣ ፈተና ላይ ሲመጣልንም በቀላሉ እንመልሳለን። አሁን ግን እውነትና ውሸት እውነትና ሐሰት አይታወቅም። እኔ ራሴ እውነት አለኝ ይላል አንዱ፣ ያም የራሱ እውነት አለው። ስለዚህ የጋራ ቋንቋ እንኳን እያጣን የጋራ እሴት እያጣን ያለ ነው። መጽሐፍ ቅዱሳችን በዚህ ላይ ደግሞ ጠንካራ አቋም አለው። ስለ ፍጹም እውነት ነው የሚያስተምረው። ዘመን ቢለዋወጥ ባህል ቢለዋወጥ የማይለወጥ የእግዚአብሔርን ዕውቀት ነው የሚያስተምረው። ስለዚህ በጣም ውስብስብ በሆነ መልክ አልባ ቀለም አልባ በሆነ ዓለም ልክና ስህተት መለየት በማይቻልበት ከፍተኛ የስነ ምግባር ችግር እንኳን አገልጋይ እንኳን ምን አይነት ስነ ምግባር እኔ እንደዚህ ነው ይላል፣ እኔ እንደዚህ ነው ይላል። ስለዚህ በዛ ላይ እንኳን መግባባት እስኪያስቸግር ድረስ። ስለዚህ ወደ መጨረሻ አካባቢ ለዚህም ደግሞ መፍትሄው ውጫዊ ለሆኑ ተግዳሮቶቻችን አይ ቲንክ ቤተክርስቲያን ልታጠና ይገባል። ኮሌጅ ስነ መለኮት ትምህርት ቤትና አንዳንድ ቦታ ብቻ መሰልጠን ሳይሆን ጥናቶች መደረግ አለባቸው፣ ምክክሮች መደረግ አለባቸው። በጸሎትም በዘመኑ ውስጥ የሚሰሩ መናፍስቶች አሰራሮች መታየት አለባቸው። ምክክር ይፈልጋል፣ መቀራረብ ይፈልጋል እና እንደውም እኔ ማበረታታው በየቤተ እምነት ቢቻል ደግሞ በየማህበረ ምእመን የጥናት ቡድን የሚያጠና ዘመኑን የሚመረምርና አገልጋዮችን የሚያሰለጥን መረጃ የሚሰጥ ክፍል እንደ መዋቅርም መኖር መቻል አለበት ብዬ ነው የማስበው። ቤተክርስቲያን መዋቅሯን ማየት አለባት፣ መልእክቶቿን መከለስ አለባት፣ አደረጃጀቷን ማየት አለባት፣ የአገልጋዮቿን ብቃት ማየት መቻል አለባት። ዘመኑን የሚመጥን ትውልድን በዚህ ዘመን ሊያሻግሩ የሚችሉ አገልጋዮች ሊሰናዱ ይገባል። አሁን ያሉት ደግሞ በተጨማሪ ስልጠና ኢመደበኛ በሆነ ስልጠና የግድ የብዙ ዓመት ዲግሪ ባይሆን ኢመደበኛ ስልጠና ተከታታይ በሆኑ ስልጠናዎች ብቃታቸው ሊዳብር ይገባል። እንግዲህ ቅድምም እንዳልኩት መግቢያዬ ላይ ይሄ ችግር የሰው ችግር ነው እና መፍትሄውም ደግሞ ሰው ነው እና እኛ የችግሩም አካል ነን፣ ደግሞ የመፍትሄውም አካል ነን። ምላሻችንም ደግሞ የጋራ ነው። እንደ ቤተክርስቲያን እንደ አካል ተቀናጅተን የምናደርገው ነገር ይኖራል። እንደገና ደግሞ በየግላችን በእግዚአብሔር እንደተጠራ ክርስቶስ እንደሞተለት ሰው ደግሞ ይሄን የክርስትናን ጉዳይ በጣም አጥብቀን ልናስብበት ይገባል። ዞሮ ተጠያቂነት አለ። መጽሐፍ ቅዱስ ግልጽ ነው የሚያስቀምጠው። የተጠሩ ብዙዎች ናቸው፣ የሚድኑ ግን ጥቂቶች ናቸው ይላል። ከጥቂቶቹ እንድንሆን መዳናችንን መፈጸም፣ ይሄንን የተፈጸመልንን ድነት መጠበቅ፣ መትጋት፣ ስንፍናን ማስወገድ፣ የእግዚአብሔርን ቃል ማንበብ፣ መጸለይ፣ ዘመኑን መመርመር፣ ባለንበት ቦታ ሁሉ የዓለምን ፋሽን ሳንከተል
የማያልፍበትን የዘላለሙ ፋሽናችን የሆነውን ጌታችንና መድኃኒታችን ኢየሱስ ክርስቶስን እየተከተልን ይህንን ዘመን እንድንዘልቅ ዘመኑን እንድንዋጅ ብዙዎችን ወደ ጌታ እንድንጠራ ለትውልድ ብርሃንና ጨው እንድንሆን ማሳሰብ እፈልጋለሁ። እግዚአብሔር ሕይወታችንን አገልግሎታችንን ይባርክልን። ዘመናችንን ደግሞ የምንዋጅበትን ጸጋና ጥበብ ይስጠን። እግዚአብሔር ይባርካችሁ። አመሰግናለሁ።